Iran has released is a vast underground missile arsenal. የኢራን የከርሰ ምድር ከተሞች ሀገሪቱ በተራሮቿ ውስጥ የገነባቻቸው የማይበገሩ የብረት ምሽጎች ሲሆኑ It is about precision, power and impact. ልክ እንደ ባህር ክፍት ቢመስልም በውስጡ ግን በሺዎች የሚቆጠሩ ፈንጂዎችና የተቀበሩ ወታደራዊ በንከሮች ሊኖሩበት የሚችል ገዳይ ሜዳ ነው። የፋርስ ገዳይ መሳሪያዎች ናቸው። ባለስቲክ ሚሳኤል ጋሻው የኢራን ሉዓላዊነት የማይደፈር መሆኑን ለዓለም የሚያበስር ወታደራዊ አርማ ነው። የወደብ መሰረተ ልማቶችና ስልታዊ ኢላማዎች በኢራን የጥቃት ክልል ውስጥ ናቸው ማለት ነው። የማይደፈረው የብረት ግንብ፣ የኢራን ተፈጥሯዊ ምሽጎችና የከርሰ ምድር ከተሞች ሚስጥር። በመካከለኛው ምስራቅ ሰማይ ላይ የጦርነት ደመና ባጠላና የጂኦፖለቲካ ትኩሳቱም ጣራ በነካ ቁጥር በዓለም አቀፍ ወታደራዊ ስትራቴጂስቶችና በሃያላን ሀገራት የጦር ክፍሎች አንድ እረፍት የሚነሳ ጥያቄ ይስተጋባል። ኢራንን በአየር ድብደባና በማዕቀብ ብቻ ማንበርከክ ይቻላል ወይስ የምድር ጦር ማስፈር ግድ ይላል የሚል ጥያቄ። ይህ ጥያቄ ለዓመታት እንደ ስነልቦናዊ ጫናና እንደ ዲፕሎማሲያዊ ማስፈራሪያ ሲያገለግል ቢቆይም ወደ ተግባር ሲቀየር ግን ውጤቱ ከመላምት በላይ የሆነና መላውን ዓለም ወደማይወጡት አዘቅት የሚከት ስትራቴጂያዊ ቀውስ ሊሆን እንደሚችል ይገመታል። ኢራን በካርታ ላይ የምትታይ ተራ ሀገር አይደለችም። ይልቁንም ለሺህ ዓመታት በፋርስ ባህረ ሰላጤ ዳርቻ ላይ የጸናች በተፈጥሯዊ ግዙፍ አለቶችና በሰው ሰራሽ የከርሰ ምድር ከተሞች የታጠረች የማትደፈር ምሽግ ናት። ከዛግሮስ እልህኛ ተራሮች አንስቶ እስከ ማዕከላዊው በረሃ ብርቱና ተስፋ አስቆራጭ ሙቀት፣ ከባህር ላይ የንብ ቀፎ ጥቃቶች እስከማይዳሰሱትና ረቂቅ የኤሌክትሮኒክስ ጦር መሳሪያዎች ድረስ ያሏት ወታደራዊ ዝግጅቶች ለማንኛውም ወራሪ ኃይል ወደ መጣህበት ተመለስ የሚሉ የሞት ደወሎች ናቸው። ይህች ሀገር ከመሬት በላይ ባሉት ተራሮቿ ብቻ ሳይሆን ከመሬት በታች በገነባቻቸው የሚሳኤል ከተሞች አማካኝነት ጠላትን ገና ድንበሯ ሳይቃረብ በሩቅ የመቅጣት አቅሙም አላት። በዛሬው የሳሎን ቲዩብ ጥንቅራችንም የኢራንን የማይበገሩ ተፈጥሯዊ ጋሻዎች፣ እጅግ የተራቀቁ የድሮንና የሚሳኤል ቴክኖሎጂዎቿን እንዲሁም በሚሊዮኖች የሚቆጠርና ለዓላማው ሞትን የተጠየፈውን ህዝባዊ ተጋድሎ ዝግጅት በጥልቀት እንፈትሻለን። በኢራን ምድር እግረኛ ጦር ማስገባት በእርግጥ የታለመለትን ፖለቲካዊ ግብ የሚያሳካ ስልታዊ እርምጃ ነው ወይስ ወራሪውን ኃይል ለዘላለም በፋርስ አሸዋ ውስጥ ቀብሮ የሚያስቀር የታሪክ መጽሐፍ እንደ ትልቅ ስህተት የሚዘክሩት ስትራቴጂያዊ ራስን ማጥፋት የሚለውንም በሚገባ እንመረምራለን። አብራችሁን እስከ ፍጻሜ ብቻ ቆዩ። ኢራን በወታደራዊ ሳይንስ ተፈጥሯዊ ምሽግ ተብላ ትጠራለች። የስያሜ የተሰጣት እንዲሁ አውላላ ሜዳ ላይ ያልበቀለች ሀገር በመሆኑ ብቻ አይደለም። ይልቁንም መልክዓ ምድራዊ አቀማመጧ ለማንኛውም ወራሪ ኃይል የማይታለፍ አጥር ስለሚሆንበት ነው። በዚህ ረገድ ተጠቃሹ አጥር ደግሞ የዛግሮስ ተራሮች ናቸው። የዛግሮስ ተራሮች ለኢራን ያላቸው ፋይዳ ከጂኦግራፊያዊ ገጽታነት ባለፈ የሀገሪቱ ህልውና የተመሰረተበት ዋነኛ ስትራቴጂያዊ የጥበቃ ግንብ ተደርጎ ይወሰዳል። ከሰሜን ምዕራብ ቱርክ ድንበር ተነስተው እስከ ፋርስ ባህረ ሰላጤ ድረስ ለ1500 ኪሎ ሜትሮች የሚዘልቁት እነዚህ ግዙፍ ሰንሰለታማ ተራሮች ኢራንን ከጎረቤት ኢራቅና ከመላው የምዕራብ እስያ የሚለዩ የተፈጥሮ ምሽጎች ናቸው። በወታደራዊ ስትራቴጂ እይታ የዛግሮስ ተራሮች ለማንኛውም ምድራዊ ወራሪ ኃይል የማይታለፍ አጥር የሚሆኑባቸው በርካታ ምክንያቶች አሉ። በመጀመሪያ የተራሮቹ ወጣ ገባነትና እጅግ ገደላማ መሆን እንደ ታንክና ከባድ የጦር መሳሪያ ተሸካሚ መኪኖች ያሉ ዘመናዊ ሜካናይዝድ ክፍሎች እንደ ልብ እንዳይንቀሳቀሱ ያደርጋቸዋል። እናም ማንኛውም ወራሪ ጦር ወደ ኢራን መሃል ሀገር ዘልቆ ለመግባት ጥቂትና ጠባብ በሆኑ የተራራ መተላለፊያ መንገዶች ላይ ለመጓዝ ይገደዳል። ይህ ደግሞ የኢራን መደበኛ ሰራዊትም ሆነ የደፈጣ ተዋጊዎች ጠላትን በጠባብ ሰርጥ ውስጥ አፍነው እንዲመቱትና ከፍተኛ ሰብአዊና ቁሳዊ ኪሳራ እንዲያደርሱ ምቹ ሁኔታን ይፈጥራል።
በተጨማሪም የተራሮቹ ስንጥቆችና ጥቅጥቅ ያሉ ሸለቆዎች ለራዳር ሞገዶችና ለሳተላይት ቅኝቶች አስቸጋሪ ሁኔታን ይፈጥራሉ። ይህም ኢራን ሚሳኤሎቿን፣ የአየር መከላከያ ስርዓቶቿንና የጦር ሰራዊቷን ከጠላት የአየር ጥቃት ከልላ እንድታንቀሳቀስ ያስችላታል። ተራሮቹን እንደ ጋሻ በመጠቀም የሚሰነዘሩ ድንገተኛ ጥቃቶች ወራሪው ኃይል የአየር የበላይነት ቢኖረው እንኳ በመሬት ላይ ያለውን ውጊያ እንዲቆጣጠር አይፈቅዱለትም። ከታሪክ አኳያም ቢሆን የዛግሮስ ተራሮች የፋርስን ግዛት ከበርካታ ወረራዎች ሲታደጉ ኖረዋል። የጥንቶቹ ግሪኮች፣ ሮማውያንና ሌሎችም ታላላቅ ኃይሎች በእነዚህ ተራሮች ምክንያት የፋርስን ምድር ሙሉ በሙሉ ለመቆጣጠር ተቸግረዋል። ዛሬም ቢሆን ኢራን አሲሜትሪክ ዋርፌር ወይም ኢመደበኛ የጦርነት ስልትን በመጠቀም በእነዚህ ተራራማ ቦታዎች ላይ ረጅም ጊዜ የሚወስድና ወራሪውን ኃይል የሚያዳክም የመከላከል ስልትን ነድፋለች። ባጭሩ የዛግሮስ ተራሮች የኢራን ምዕራባዊ ክፍል ግንብ ብቻ ሳይሆኑ ማንኛውንም ወታደራዊ ዕቅድ ወደ ውድቀት የሚመሩ የስትራቴጂ ቀውስ ምንጮች ናቸው። የአልቦርዝ ተራሮችም እንዲሁ ለኢራን ያላቸው ፋይዳ ከዛግሮስ ተራሮች ባልተናነሰ መልኩ የሀገሪቱን የልብ ትርታና የፖለቲካ ማዕከል የሚጠብቁ የሰሜን ግንቦች ተደርገው ይወሰዳሉ። እነዚህ ተራሮች ከካስፒያን ባህር ደቡባዊ ጠረፍ አንስቶ እስከ አፍጋኒስታን ድንበር ድረስ የተዘረጉ ሲሆን የሀገሪቱን ዋና ከተማ ቴህራንን ጨምሮ በርካታ ቁልፍ የኢንዱስትሪና የስትራቴጂክ ማዕከላትን ከሰሜን አቅጣጫ በሚመጣ ጥቃት እንዳይደፈሩ ከልለው ይዛሉ። በወታደራዊ ሳይንስ እይታ የአልቦርዝ ተራሮች ለኢራን ስትራቴጂያዊ ጋሻ ናቸው። ተራሮቹ እጅግ ረጅምና በዓመት ውስጥ ለረጅም ወራት በበረዶ የተሸፈኑ በመሆናቸው ለማንኛውም ምድራዊ ጦር የማይታለፍ መሰናክል ይፈጥራሉ። በተለይም የደማቫንድ ተራራን የመሰሉ ታላላቅ ከፍታዎች መኖራቸው ጠላት የአየር ድጋፍን ተጠቅሞ እንኳ በእነዚህ ቦታዎች ላይ ሰራዊት ለማስፈር ወይም አቅርቦት ለማቅረብ እንዲቸገር ያደርጉታል። ይህ መልክዓ ምድራዊ አስቸጋሪነት ኢራን በሰሜን በኩል ያላትን የመከላከል ጫና በመቀነስ ኃይሏንና ትኩረቷን ይበልጥ ተጋላጭ ወደሆኑት ደቡባዊና ምዕራባዊ ግንባሮች እንድታዞር ስልታዊ ነፃነትን ይሰጣታል። በተጨማሪም የአልቦርዝ ተራሮች ጥቅጥቅ ያሉ ደኖችና ጠባብ ሸለቆዎች ለኢራን ኢመደበኛ ጦርነት እጅግ አመቺ የሆኑ መሸሸጊያዎችንም ያቀርባሉ። በዘመናዊው የዲጂታልና የኤሌክትሮኒክስ ጦርነት ዘመን እንኳ የተራሮቹ ግዙፍነትና በውስጣቸው ያሉት ጥልቅ ዋሻዎች የጠላትን የክትትል ሳተላይቶችና የራዳር ሞገዶች ውጤታማነት በእጅጉ ይቀንሳሉ። ኢራን በዚህ አካባቢ የገነባቻቸው ከመሬት በታች ያሉ የጦር ሰፈሮችና የሚሳኤል ማከማቻዎች ከተራራው ጽናት ጋር ተዳምረው ዋና ከተማዋን ቴህራንን ለማንኛውም ወራሪ ኃይል የማይደረስባት ምሽግ ያደርጓታል። ባጭሩ የአልቦርዝ ተራሮች ከካስፒያን ባህር የሚነፍሰውን እርጥበት አግተው ለሀገሪቱ ለምነትን እንደሚሰጡት ሁሉ በወታደራዊ ረገድም ከሰሜን ሊሰነዘር የሚችለውን ማንኛውም ስጋት ገትረው የሚይዙ የኢራን ሉዓላዊነትና የፖለቲካ ማዕከል አይደፈሪ ዘቦች ናቸው። አንድ ወራሪ ኃይል የዛግሮስንና የአልቦርዝን አስቸጋሪ ተራራማ ግንቦች ጥሶ ወደ ኢራን መሃል አገር ዘልቆ ቢገባ እንኳ የሚጠብቀው ሌላውና እጅግ አስከፊው ተፈጥሯዊ ወጥመድ ዳሽት ኢ ካቪርና ዳሽት ኢ ሉት የተባሉት ግዙፍ ማዕከላዊ በረሃዎች ናቸው። እነዚህ በረሃዎች በወታደራዊ ስትራቴጂ ውስጥ ስትራቴጂያዊ ጥልቀት ወይም ስትራቴጂክ ዴፕዝ ተብሎ ለሚጠራው የመከላከል ስልት እንደ ዋነኛ ምሰሶ ያገለግላሉ። በዓለም ላይ ከፍተኛው ሙቀት ከሚመዘገብባቸው ስፍራዎች መካከል የሚመደቡት እነዚህ በረሃዎች ለማንኛውም ወራሪ ጦር ሎጂስቲካዊ ሲኦል መሆናቸው አይቀሬ ነው። በመጀመሪያ የእነዚህ በረሃዎች ስፋትና አስከፊ አየር ንብረት ወራሪው ጦር የአቅርቦት መስመሩን በሺዎች የሚቆጠሩ ኪሎሜትሮች እንዲዘረጋ ያስገድዱታል። በበረሃው ከፍተኛ ሙቀትና በአሸዋው አውሎ ንፋስ ውስጥ በሺዎች ለሚቆጠሩ ወታደሮች ምግብ፣ ውሃና ነዳጅ በየቀኑ ማቅረብ እጅግ አድካሚና ውድ ተግባር ነው። ይህ ረጅም የአቅርቦት መስመር ደግሞ ለኢራን የድሮን ጥቃቶችና ለፈጣን የደፈጣ ተዋጊዎች እጅግ ተጋላጭ ነው። ጠላት ወደ ዋና ዋና ከተሞች ለመድረስ በሚያደርገው ረጅም ጉዞ ሳይዋጋ በድካምና በአቅርቦት እጥረት እንዲዝል ያደርገዋል።
በሁለተኛ ደረጃ የማዕከላዊው በረሃ መልክዓ ምድር ለጠላት ጦር መደበቂያ ቦታን አይሰጥም። በአንጻሩ ኢራን በዚህ በረሃማ ቀጠና ውስጥ ለበርካታ ዓመታት የገነባቻቸው ከመሬት በታች ያሉ የሚሳኤል ከተሞችና የጦር ሰፈሮች የራሷን ኃይል ከጠላት የአየር ላይ ቅኝትና ጥቃት ከልለው ይዛሉ። በረሃው ልክ እንደ ባህር ክፍት ቢመስልም በውስጡ ግን በሺዎች የሚቆጠሩ ፈንጂዎችና የተቀበሩ ወታደራዊ በንከሮች ሊኖሩበት የሚችል ገዳይ ሜዳ ነው። በመጨረሻም የኢራን ስትራቴጂስቶች ይህን በረሃ እንደ ሞት ሸለቆ የሚጠቀሙት ጠላትን ወደ መሃል ሀገር በመሳብና ከባህርና ከአየር ድጋፉ በማራቅ ነው። ወራሪው ኃይል ከባህር ጠረፍ ርቆ ወደ በረሃው በገባ ቁጥር የባህር ኃይል ድጋፉና የመገናኛ ዘዴዎቹ እየተዳከሙ ይሄዳሉ። ይህ ሲሆን ኢራን ያላትን የቅርብ ርቀት ሚሳኤልና የድሮን አቅም ተጠቅማ ጠላትን በበረሃው አሸዋ ውስጥ አጥልቃ ለማስቀረት ትችላለች። ባጭሩ ማዕከላዊው በረሃ ለኢራን ጠባቂ፣ ለጠላቷ ግን የማይወጡት መቃብር ነው። የኢራን ወታደራዊ ስትራቴጂ ከመሬት በላይ ባሉት ተፈጥሯዊ ምሽጎች ብቻ አይወሰንም። ይልቁንም ሀገሪቱ ባለፉት 10 ዓመታት የገነባቻቸውና የሚሳኤል ከተሞች ተብለው የሚጠሩት ሰፊ የከርሰ ምድር ዋሻዎችና ውስብስብ መሰረተ ልማቶች ለጠላት ትልቁ ስጋት ናቸው። እነዚህ የከርሰ ምድር ከተሞች በተለይም በዛግሮስና በአልቦርዝ ተራራማ ሰንሰለቶች ስር በመቶዎች የሚቆጠሩ ሜትሮች ጥልቀት ላይ የተቆፈሩ ሲሆን ማንኛውንም አይነት ዘመናዊ የአየር ድብደባና የኒውክሌር ጥቃትን እንኳ መቋቋም በሚችል መልኩ የተገነቡ ናቸው። እነዚህ የከርሰ ምድር ከተሞች ለኢራን ወታደራዊ የበላይነት የሚሰጡት ፋይዳ ዘርፈ ብዙ ነው። በመጀመሪያ እጅግ ግዙፍ የሆኑ የባለስቲክ ሚሳኤሎችን፣ የድሮን ክምችቶችንና የጦር መሳሪያ ማምረቻ ፋብሪካዎችን ከጠላት ሰላይ ሳተላይቶችና ከአየር ላይ ቅኝቶች ሙሉ በሙሉ ከልለው ይዛሉ። ይህም ኢራን ያላትን ወታደራዊ አቅም ጠላት በትክክል እንዳያውቅና በድንገተኛ ጥቃት እንዳያጠፋባት ስልታዊ ዋስትና ይሰጣታል። ሚሳኤሎቹ በዋሻዎቹ ውስጥ በልዩ የባቡር መስመሮችና ተሽከርካሪዎች እየተንቀሳቀሱ በደቂቃዎች ውስጥ ወደ ተዘጋጁ የተራራ ላይ ማስፈንጠሪያዎች በመውጣት ጥቃት ሰንዝረው ወዲያውኑ ወደ ምሽጋቸው እንዲመለሱ ያስችላቸዋል። በሁለተኛ ደረጃ እነዚህ ከተሞች ለወታደራዊ አመራሩና ለክፍለ ጦሮች ደህንነቱ የተጠበቀ የትዕዛዝ ማዕከል ሆነውም ያገለግላሉ። በጦርነት ወቅት ላይላዩ ምድር በቦምብ ቢጋይም የኢራን ወታደራዊ አመራር ከከርሰ ምድር ሆኖ ጦርነቱን በቅንጅት የመምራትና የመቆጣጠር አቅም ይኖረዋል። ዋሻዎቹ እርስ በርሳቸው በሺዎች የሚቆጠሩ ኪሎሜትሮችን በሚሸፍኑ መንገዶች የተሳሰሩ በመሆናቸው ሰራዊቱ ከጠላት እይታ ውጭ ሆኖ ከአንድ ግንባር ወደ ሌላ ግንባር በፍጥነት እንዲንቀሳቀስና ድንገተኛ የመልሶ ማጥቃት እርምጃዎችን እንዲወስድ እድል ይሰጡታል። መጨረሻም እነዚህ የከርሰ ምድር ከተሞች በኢራን ላይ የሚሰነዘርን ማንኛውንም እግረኛ ጦር ወደማይወጡት አዘቅት ውስጥ የሚከቱ ወጥመዶች ናቸው። ወራሪው ኃይል መሬቱን እንደተቆጣጠረ ቢሰማው እንኳ ከእግሩ ስር በሚገኙትና በማይገመቱ አቅጣጫዎች በሚወጡት የዋሻ ደጃፎች አማካኝነት ለተከታታይ የደፈጣ ጥቃቶች ይጋለጣል። ባጭሩ የኢራን የከርሰ ምድር ከተሞች ሀገሪቱ በተራሮቿ ውስጥ የገነባቻቸው የማይበገሩ የብረት ምሽጎች ሲሆኑ ማንኛውንም ወራሪ ኃይል በስነ ልቦናም ሆነ በወታደራዊ ረገድ የሚያሽመደምዱ ስትራቴጂያዊ የጥፋት መሳሪያዎች ናቸው። የኢራን ወታደራዊ መዋቅር ከሌሎች ሀገራት የሚለየው በመደበኛ ጦር መሳሪያ ብዛት ብቻ ሳይሆን ለብዙ አስርት ዓመታት በዘለቀው ዓለም አቀፍ ማዕቀብ ውስጥ ሆና በገነባችው ራስን የማብቃት ስልትም ነው። የሀገሪቱ የመከላከያ ፍልስፍና በዋናነት የተመሰረተው ተመጣጣኝ ያልሆነ ጦርነት ወይም አሲሜትሪክ ዋርፌር በሚባለው ስሌት ላይ ሲሆን ይህ እጅግ የላቀ የቴክኖሎጂ የበላይነት ካለው ጠላት ጋር በሚደረግ ፍልሚያ አነስተኛ ወጪ ባላቸው ግን ደግሞ ገዳይ በሆኑ መሳሪያዎች ድልን ለመቀዳጀት ያለመ ነው። ኢራን በመካከለኛው ምስራቅ እጅግ ግዙፉንና የተራቀቀውን የሚሳኤል ክምችት የገነባቸውን ይህ አቅሟ የሚሳኤል ጋሻ ተብሎ ይጠራል። ይህ ስያሜ የተሰጠው ሚሳኤሎቹ ሀገሪቱን ከመከላከል ባለፈ ጠላት ወደ ድንበሯ ሳይቃረብ ገና በሩቅ እያለ የማጥቃት ስልታዊ ብቃት ስለሚሰጧት ነው። የኢራን የሚሳኤል ስትራቴጂ በዋናነት ያነጣጠረው ከፍተኛ የአየር ኃይል የበላይነት ካላቸው ምዕራባውያን አጋሮች ጋር የሚኖራትን የኃይል ሚዛን ለማስተካከል ነው። የዚህ ጋሻ ጥንካሬ የሚመነጨው ከሚሳኤሎቹ ብዛትና አይነት ብቻ ሳይሆን ካላቸው አስደናቂ ርቀትና ትክክለኛነት ጭምር ነው። እንደ ሻሃብ 3 እና
ክሮሃም ሻሃር ያሉ የባለስቲክ ሚሳኤሎች እስከ 2000 እና 2500 ኪሎ ሜትሮች ርቀት ድረስ የመምዘግዘግ አቅም አላቸው። ይህ ማለት በመላው መካከለኛው ምስራቅ፣ በደቡባዊ አውሮፓና በሰሜን አፍሪካ የሚገኙ ማናቸውም የጠላት ጦር ሰፈሮች፣ የወደብ መሰረተ ልማቶችና ስልታዊ ኢላማዎች በኢራን የጥቃት ክልል ውስጥ ናቸው ማለት ነው። በተጨማሪም በቅርብ ዓመታት ኢራን የሚሳኤሎቿን የመምታት ጥራት በእጅጉ በማሻሻሏ ኢላማዎችን በጥቂት ሜትሮች ልዩነት ብቻ የመምታት ብቃት አሳይታለች። ሌላው የዚህ ሚሳኤል ጋሻ ልዩ ገጽታ ተንቀሳቃሽነትና ሚስጥራዊነት ነው። ኢራን አብዛኞቹን ሚሳኤሎቿን በከባድ ተሽከርካሪዎች ላይ በመጫን ከአንድ ቦታ ወደ ሌላ ቦታ በፍጥነት የማንቀሳቀስ አቅም አላት። ይህ ደግሞ ጠላት በሚሳኤል ማስፈንጠሪያዎቹ ላይ ድንገተኛ ጥቃት እንዳይሰነዝር ያደርገዋል። ከዚህም በላይ የሚሳኤል ከተሞች ተብለው በሚጠሩትና በተራሮች ስር በመቶዎች የሚቆጠሩ ሜትሮች ጥልቀት ላይ በተገነቡት ምሽጎች ውስጥ የሚገኙት ሚሳኤሎች ከማናቸውም አይነት ዘመናዊ የአየር ድብደባ የተጠበቁ ናቸው። በጦርነት ወቅት ይህ የሚሳኤል ጋሻ እንደ መከላከያም እንደ ማጥቂያም ያገለግላል። ወራሪ ጦር ወደ ኢራን ምድር እግር ለማስገባት በሚዘጋጅበት ወቅት ኢራን በመቶዎች የሚቆጠሩ ሚሳኤሎችን በአንድ ጊዜ በማዝነብ የጠላትን የአየር መከላከያ ዘዴዎች ሽባ ማድረግ ትችላለች። ይህ ስልታዊ አቅም ማንኛውም ኃይል በኢራን ላይ ጦርነት ከመክፈቱ በፊት ቆም ብሎ እንዲያስብ የሚያደርግ የመከላከያ ዋስትና ወይም ዴተረንስ ሆኖ ያገለግላል። ባጭሩ የባለስቲክ ሚሳኤል ጋሻው የኢራን ሉዓላዊነት የማይደፈር መሆኑን ለዓለም የሚያበስር ወታደራዊ አርማ ነው። ኢራን ከዓለም ግዙፍ የባህር ኃይሎች ጋር ያላትን የቴክኖሎጂ ልዩነት ለመሙላት የምትጠቀምበት ዋነኛው ስልት ተመጣጣኝ ያልሆነ የባህር ጦርነት ወይም አሲሜትሪክ ናቫል ዋርፌር ነው። ይህ ስትራቴጂ በወታደራዊ ተንታኞች ዘንድ የንብ ቀፎ ወይም ስዋርም ኢንተለጀንስ ተብሎ የሚጠራ ሲሆን ትርጉሙም እጅግ ዘመናዊና ግዙፍ የሆኑ የጠላት የጦር መርከቦችን በመቶዎች በሚቆጠሩ ትንንሽ ፈጣንና መቺ በሆኑ ጀልባዎች አጥለቅልቆ መደምሰስ ማለት ነው። የዚህ ስትራቴጂ መሰረት የኢራን አብዮታዊ ጥበቃ ኃይል የባህር ኃይል ሲሆን በሺዎች የሚቆጠሩ ፈጣን ጀልባዎችን ታጥቋል። እነዚህ ጀልባዎች በራዳር በቀላሉ የማይታዩ እጅግ ፈጣንና ዘመናዊ ሚሳኤሎችን፣ ቶርፒዶዎችንና የባህር ላይ ፈንጂዎችን የታጠቁ ናቸው። በጦርነት ወቅት ኢራን እነዚህን በመቶዎች የሚቆጠሩ ጀልባዎች በአንድ ጊዜ ከተለያዩ አቅጣጫዎች ወደ ጠላት መርከብ በማዝነብ የጠላትን የመከላከያ ዘዴዎችና የራዳር ስርዓቶችን ግራ እንዲጋቡ ታደርጋቸዋለች። ልክ እንደ ንብ መንጋ በአንድ ጊዜ የሚሰነዘረው ጥቃት የጠላት መርከብ ሁሉንም በአንዴ መምታት እንዳይችል በማድረግ ለጥቃት እንዲጋለጥ ያደርገዋል። የዚህ ስልት ዋነኛው መለማመጃና የጥቃት ቀጠና የሆርሙዝ ወሽመጥ ነው። ይህ ወሽመጥ እጅግ ጠባብ በመሆኑ ግዙፍ የጦር መርከቦች ለመንቀሳቀስ ይቸገራሉ። ኢራን ይህን አጋጣሚ በመጠቀም የባህር ላይ ፈንጂዎችን በመበተንና በፈጣን ጀልባዎቿ ጥቃት በመሰንዘር የዓለምን የነዳጅ አቅርቦት በደቂቃዎች ውስጥ የመዝጋት አቅም አላት። ይህ ደግሞ ወታደራዊ ድልን ብቻ ሳይሆን በዓለም ኢኮኖሚ ላይ ከፍተኛ ቀውስ የመፍጠር ፖለቲካዊ ካርድ ይሰጣታል። ከዚህም በላይ ኢራን ከፊል ሰርጓጅ የሆኑ ትንንሽ ጀልባዎችንና ሰው አልባ የባህር ላይ ድሮኖችን በማዘጋጀት የባህር ላይ ስጋቷን ይበልጥ አጠናክራለች። እነዚህ መሳሪያዎች በባህር ወለል ላይ ተለጥፈው ስለሚጓዙ ለጠላት ራዳር የማይታዩና በድንገት በመጋጨት ግዙፍ መርከቦችን ማስጠም የሚችሉ ናቸው። ባጭሩ የኢራን የንብ ቀፎ ስትራቴጂ ማንኛውንም በባህር በኩል የሚመጣ ወራሪ ኃይል ወደ ጥልቅ ባህር የሚከት በአነስተኛ ወጪ ከፍተኛ ጥፋት የሚያስከትል ስትራቴጂያዊ ወጥመድ ነው። በዘመናዊው ወታደራዊ ሳይንስ ውስጥ ኢራን ካስመዘገበቻቸው ስልታዊ ስኬቶች መካከል የድሮን ቴክኖሎጂና የኤሌክትሮኒክስ ጦርነት ቀዳሚውን ስፍራ ይዛሉ። ይህ ዘርፍ ኢራን ያላትን ተመጣጣኝ ያልሆነ የጦርነት ስልት ወደ ላቀ ደረጃ ያሸጋገረ ሲሆን እጅግ ውድ የሆኑ የጠላት የጦር መሳሪያዎችን በአነስተኛ ወጪ ማሽመድመድ የሚያስችል አቅም ሰጥቷታል። የኢራን የድሮን ኢንዱስትሪ በአሁኑ ወቅት በዓለም አቀፍ ደረጃ ትኩረት የሳበና ውጤታማነቱ በልዩ ልዩ ግጭቶች ላይ የተመሰከረለት ነው። ሀገሪቱ ከስለላ ድሮኖች አንስቶ እስከ ታጥቀው የሚተኩሱና ራሳቸውን አጥፍተው ጠላትን የሚደመስሱ ካሚካዜ ድሮኖችን በገዛ አቅሟ ታመርታለች። በተለይም የሻሂድና ሞሃጀር ዝርያዎች እጅግ ረጅም ርቀት የመጓዝ በራዳር በቀላሉ ያለመታየትና
በቡድን ወይም በመንጋ የማጥቃት ብቃት አላቸው። ይህ የድሮን መንጋ ስልት የጠላትን ውድ የአየር መከላከያ ዘዴዎች በአንድ ጊዜ በብዙ አቅጣጫዎች በማወክና ጥሰው በመግባት ስልታዊ ኢላማዎችን እንዲያወድሙ ያስችላቸዋል። ከድሮን ቴክኖሎጂ ጎን ለጎን ኢራን በኤሌክትሮኒክስ ጦርነት ረገድ ያላት ብቃትም የሚናቅ አይደለም። የጠላትን የኮሙኒኬሽን መስመሮች የማቋረጥ፣ የጂፒኤስ ምልክቶችን የማታለልና የራዳር ስርዓቶችን የማደንዘዝ ከፍተኛ ልምድ አካብታለች። ከዓመታት በፊት የአሜሪካ እጅግ ዘመናዊ አርኪው 170 ሴንቲኔል የተባለን የድሮን ሰላይ በኤሌክትሮኒክስ ዘዴ ጠልፋ በሰላም መሬት እንዲያርፍ ማድረጓ በዚህ ዘርፍ ያላትን ጥልቅ የቴክኖሎጂ ዝግጅት ለዓለም ያሳየችበት አጋጣሚ ነበር። ይህ የድሮንና የኤሌክትሮኒክስ ጦርነት ቅንጅት በኢራን ምድር ላይ እግር ለማስገባት ለሚያስብ ወራሪ ኃይል ትልቅ ስጋት ነው። ወራሪው ጦር በመሬት ላይ በሚንቀሳቀስበት ወቅት ከላይ የሚዘንቡት ድሮኖች እንቅስቃሴውን የሚገድቡት ብቻ ሳይሆኑ የመገናኛ ዘዴዎቹና የሳተላይት መሪዎቹ በኤሌክትሮኒክስ ጥቃት በመታወካቸው ምክንያት እውር እንዲሆኑ ያደርጉታል። ባጭሩ የኢራን ድሮኖችና የኤሌክትሮኒክስ ጦርነት ስልቶች ዘመናዊ ጦርነት በቁጥርና በጡንቻ ብቻ ሳይሆን በብልሃትና በቴክኖሎጂ ጠለፋም ጭምር የሚሸነፍ መሆኑን የሚያረጋግጡ የፋርስ ገዳይ መሳሪያዎች ናቸው። የኢራን ወታደራዊ ኃይል ከሌሎች ሀገራት የሚለየው በመደበኛው የጦር መዋቅር ላይ ብቻ ሳይሆን በሀገሪቱ ፖለቲካዊና ሃይማኖታዊ ርዕዮተ ዓለም ላይ በተመሰረተውና እጅግ ውስብስብ በሆነው የሰው ኃይል አደረጃጀቱ ነው። ይህ አደረጃጀት ማንኛውም ወራሪ ኃይል በኢራን ምድር ላይ እግሩን ካስገባ በኋላ የሚገጥመው ትልቁና የማይታለፍ ፈተና ሲሆን ጦርነቱን ከመንግስት ጋር ብቻ ሳይሆን ከመላው ሕዝብ ጋር እንዲያደርግ የሚያስገድድ ስልታዊ ወጥመድ ነው። የዚህ አደረጃጀት ዋነኛ ምሰሶ የእስላማዊ አብዮታዊ ጥበቃ ኃይሉ ነው። ይህ ኃይል ከመደበኛው ሰራዊት ጎን ለጎን የራሱ የሆነ የምድር የአየርና የባህር ኃይል ያለው ሲሆን ዋና ዓላማውም የሀገሪቱን ስርዓትና ሉዓላዊነት በማንኛውም መስዋዕትነት መጠበቅ ነው። የጥበቃ ኃይሉ አባላት እጅግ በከፍተኛ ስልጠናና በራሳቸው የጦር መሳሪያ ምርቶች የታጠቁ ከመሆናቸውም በላይ ለዓላማቸው ያላቸው ጽናትና የሞት ፍርሃት አልባነት በወታደራዊ ተንታኞች ዘንድ ርዕዮተ ዓለማዊ ተዋጊዎች በሚል እንዲታወቁ አድርጓቸዋል። ይህ ኃይል በሀገሪቱ ኢኮኖሚና መሰረተ ልማት ውስጥ ጥልቅ ተሳትፎ ስላለው በጦርነት ወቅት አቅርቦቶችንና ስልታዊ እንቅስቃሴዎችን የመምራት ከፍተኛ ብቃት አለው። ከመደበኛና ከልዩ ኃይሉ በስተጀርባ ደግሞ ባሲጅ የተባለ ግዙፍ የህዝብ ሚሊሻ አደረጃጀት ይገኛል። ይህ በሚሊዮኖች የሚቆጠሩ በፈቃደኝነት ላይ የተመሰረቱ ታጣቂዎችን የያዘው ስብስብ በኢራን በእያንዳንዱ መንደር፣ ሰፈርና የሥራ ቦታ ቅርንጫፎች አሉት። ወራሪ ጦር ወደ ኢራን ከተሞች ዘልቆ ቢገባ እንኳ የሚገጥመው የባሲጅ አባላት የሚያደርጉት ያልተቋረጠ የከተማ ውጊያ ነው። እያንዳንዱ ቤት፣ እያንዳንዱ ህንጻና እያንዳንዱ ጎዳና ለጠላት ወታደር አድፍጦ መተኮሻና የፈንጂ ወጥመድ ሊሆንበት ይችላል። ይህ የህዝባዊ ተጋድሎ ስጋት ወራሪው ኃይል የያዘውን መሬት በሰላም እንዳይቆጣጠርና ሰራዊቱ በየቀኑ በድንገተኛ ጥቃቶች እንዲዝል ያደርገዋል። በመጨረሻም የኢራን ወታደራዊ አመራር የሰራዊቱን አደረጃጀት ሞዛይክ መከላከል ወይም ሞዛይክ ዲፌንስ በሚል ስልት ቀርጾታል። ይህ ስልት የሀገሪቱ ማዕከላዊ የትዕዛዝ መስመር በጠላት ቢመታ እንኳ እያንዳንዱ ክፍለ ሀገርና እያንዳንዱ ጦር ሰፈር ራሱን ችሎ ጦርነቱን እንዲቀጥል ስልጣን ይሰጠዋል። ይህ ማለት ጠላት ቴህራንን ቢቆጣጠር እንኳ በሌሎች የሀገሪቱ ክፍሎች የሚገኙት የሰራዊት ክፍሎችና የህዝብ ሚሊሻዎች ጦርነቱን ለዓመታት የመቀጠል አቅም ይኖራቸዋል። ባጭሩ የኢራን የሰራዊት አደረጃጀትና የህዝባዊ ተጋድሎ ስጋት ማንኛውንም ወረራ ወደማይወጡት ረግረግ በመቀየር ለወራሪው ኃይል ፖለቲካዊና ወታደራዊ ቅዠት ሆኖ የሚቀጥል የፋርስ ጽኑ መሰረት ነው። አሁን ላይ በበርካታ ወታደራዊ ተንታኞች ዘንድ የሚነሳው በኢራን ምድር እግረኛ ወታደር የማስገባት ፉከራ ከወታደራዊ ስልት ይልቅ የስትራቴጂክ ማታለያ ገጽታው እንደሚያመዝን ነው። የአይነቱ ፉከራ በዋናነት የታለመው ኢራን በኒውክሌር መርሃ ግብሯና በቀጠናዊ ተጽዕኖዋ ዙሪያ በዲፕሎማሲ ጠረጴዛ እንድትዳከም የስነ ልቦና ጫና ለመፍጠር ነው። ሆኖም ይህ ማታለያ ወደ እውነተኛ ጦርነት የሚያመራ ከሆነ መጨረሻው ለወራሪው ኃይልም ሆነ ለመላው ዓለም ያልታሰበ ስትራቴጂያዊ ኪሳራ መሆኑ አይቀሬ ነው። የዚህ ማታለያ መጨረሻ የጥፋት ጉዞ ወይም ሱሳይድ ሚሽን የሚሆነው የኢራን መከላከያ ስልት በጠላት ድካም ላይ የተመሰረተ ስለሆነ ነው።
ምዕራባውያኑ በአፍጋኒስታንና በኢራቅ ካጋጠሟቸው ረጅም ዓመታት የፈጁና ውጤት አልባ ከሆኑ ጦርነቶች የተማሩት ትምህርት ቢኖር መግባት ቀላል መውጣት ግን የማይቻል መሆኑን ነው። ኢራን ደግሞ ከነዚህ ሀገራት በ3 እጥፍ የሚበልጥ የህዝብ ቁጥር፣ እጅግ የላቀ ወታደራዊ ቴክኖሎጂና የማይበገር ተፈጥሯዊ ምሽግ ያላት ሀገር ናት። ስለዚህም ማንኛውም የምድር ወረራ ሙከራ ወራሪውን ኃይል ለዓመታት በሚዘልቅና እልባት በሌለው የመጥፋት ጦርነት ውስጥ ተዘፍቆ እንዲቀር ሊያደርገው ይችላል። አበቃን።